ቲክቶከሩ አዶናይ ከእስር ተለቀቀ። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡ ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮም አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች ለዛሀበሻ እንደገለጹት የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊው ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ የተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተሰምቷል። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸው በማስተካከልና ይቅርታ መጠየቅ እንዲሁም የማህበረሰቡ መልካም እሴቶች የሚያስተዋውቁ ስራዎቻቸውን ለመስራት በመስማማት ከክስ ነጻ ሲሆኑ እንደነበር ከዚህ ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰው የድሬዳው ክስ ማሳያ ነው። የአዶናይ መለቀቅ ተመሳሳይ ሂደት የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዛሀበሻ ይገልጻሉ። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱ ቀጥሏል። አዶናይ ከእስር መለቀቁን ተከትሎ ይህ ዜና እስከተሰራጨበት ጊዜ ድረስ በማህበራዊ ሚዲያ ገጾቹ ላይ እስካሁን በይፋ ያሰፈረው ነገር የለም።